ፍርሃቱ እየተጋባብኝ ነው መሰለኝ። ልቤ አታሞ ሲደልቅ እየተሰማኝ ነው። የምን ፍርሃት? ምናልባት የማጣት ፍርሃት ይሆናል። ምን እያልሽ ነው? ድጋሚ ድርጅት ውስጥ ረዳት ሆኜ እቀጥላለሁ አይደል? እንዴ ምን እያልሽ ነው? ሲጀምር ከድርጅቱ ማን አባረረሽ? ከድርጅቱ ሳይሆን ከአንተ ህይወት ነው መባረር የማልፈልገው። ከህይወቴስ ቢሆን ማን አባረርሻለሁ አለሽ? እና ይሄ ፍርሃቴ ለምን መጣ? እኔ ምን አውቃለሁ? ምናልባት ልብሽን ጠይቂው። እሺ በቃ በደንብ ቀፈኝ። በርዶሽ ነው እንዳልን እሳት አጠገብ ነው ያለሽው። እሳቱ ካንተ በላይ ካላሞቀኝስ? ይልቅ በእናትህ አሁን ቀፈኝ በደንብ። የእጄን እንጂ ልቤን ቁስሎች ታከምኩና ደህና ሆናለሁ ብለሽ ነው? ቆይ ግን እንደዚህ ማድረግ ተገቢ ነው? ኧረ እባክህ አባዬ፣ ገና እኮ ሆስፒታል መምጣታችን ነው። ምናልባት ራሳችሁ እናንተ ልታጠፉ ትችላላችሁ። እኔ ግን ራሴ ማጥፋት አልቻልኩኝ። ምክንያቱም የምታጠፉኝ እናንተ ስለሆናችሁ። እሺ በምንድን ነው ይቅርታ እየጠየቅሽው ያለሽው? እሱ እኮ ይሄ ቤተሰብ ቢበትን ግድ የለውም። እኛ ደግሞ ያለዚህ ቤተሰብ ሌላ ህይወት የለንም። ለማንኛውም ግን ናሆም ነገ ነው የሚመጣው። እንደዚህ ሆነሽ ካየሽ ግን ሊጨነቅ ይችላል። አሃ ከኔ ጉዳት ይልቅ የእሱ ጭንቀት ነው ያሳሰበህ? እባክሽ እማዬ፣ ከዚህ በላይ ግን ራስ ወዳድነት አለ? ኤሚ ይሄው ዛሬ ባንቺ የተነሳ ልሞት ነበር። አፋልም ብለሽ ታወራለሽ እንዴ ደግሞ? ቆይ ምን ተባብለን ነበር? ክፍሌ ድረስም መጥቶ ነበር፣ ግን በስተመጨረሻ ሴራችንን ማወቀብን። አይሻል ምንም አይመሰለው። እርግጠኛ ነኝ ሁላችንም ብንሞት እሱ ምንም አይመስለውም፣ ግድ አይሰጠው። እሱ አሁንም እየተጨነቀ ያለው ስለ ናሆም ነው። ምክንያቱም በዚህ ሰዓት ለሱ ትክክለኛ ቤተሰብ ናሆም ብቻ ነው። ናሆም ብቻ። በእርግጥ እኮ አባዬ በጣም ነው የሚያሳዝነው። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሃሚን ድራማ ዛሬ የምትፈጠረው የምለውን አብረን እናያለን ማለት ነው። እንግዲህ ናሆም ወንድሟ እንዳልሆነች ኢሜልክ ስታውቅ ወንድሟ ደውላ ልታወራው ተወስናለች። እጅግ በጣም እንደምትወደውና ወንድሜ እስከዛሬ ላስከፋው ነገር ይቅር በለኝ እያለችው ነበር ዝናሽ እና እኔ ከጎኔ ትሆኛለሽ ብዬ ሳስብ ጭራሹ አንቺ ከናሆም ጋር ለመሆን አሰብሽ ማለት ጫወችባት። እማዬ ናሆም ወንድሜ ነው፣ ምንም ነገር ሊቀይሮ አይችልም በማለት ነገረች ማለት ነው። ናሆም ጋር ደውላ እጅግ በጣም እያለቀሰችና ስሜታዊ ሆና ነበረ የደወለችላት። ምን ተፈጥሮ ነው? እርግጠኛ ነኝ ሰክረሽ ነው አይደለም? እስከ ዛሬ ሰክሬ ስላስቸግርኩና ስላስከፋው ወንድሜ ስላሸማቀቅኩ በጣም ይቅር በልኝ እባክህን፣ እጅግ በጣም እወድሃለሁ እያለችው ስትነግረው ነበር። ናሆም ግራ ተጋባና ቆይ ምን የሆንሽ ነገር አለ? ምን ተፈጥሮ ነው? ምንድን ነው እሺ ንገሪኝ እህቴ እያላት ነበር። አይ ምንም አልሆንኩም፣ ብቻ ስለናፈቀኝ ነው ቶሎናልኝ ወንድሜ እያለችው ነበር። እሱም እመጣለሁ አታስቢ፣ አሁን በቅርቡ እደርሳለሁ እያላት ነበር። እሺ እጠብቃለሁ ቶሎናልኝ ወንድሜ እያለች ስታለቅስ ነበር። ዝናሽልኩን እያናገረችው ነበር። እባክህን ስለዚህ ፍቺ ማውራትን አቁም፣ በጣም ጭንቀቱና በጣም ራሱ ጋር አይደለም ያለ ማለት ነው። ፍቹን እንዲያቆሙ እየለመነችው ነበር እና በጭራሽ ፍቹን እንደማያቆሙ ይነግራታል። ናሆሜና ናሆም አንድ ላይ ከብቶች እየጠበቁ ነበር። እንዴት ደስ ይላል አየሩ፣ ከብቶቹ። ወይኔ አባቴ እንዴት እንደናፈቀኝ እኔ ራሱ እንደዚህ እጅ መጠበቅ ነው የምፈልገው። እኔ ራሱ በጣም ነው ደስ ብሎ ገጠር ወዙ ማለት ነው። እንግዲህ ለኩም በጣም ተናዷል። በቃ ብቻዬን ተውኝ፣ እኔ እንዳለው አትቁጠሩኝ፣ ተይኝ ዝናሽ እባክሽን፣ ነገሮችም እንደማይሆን ነገር አታድርግ እያለት ነበረ። ግን መቼም ፍቺ እንደማትፈልግና እንደውም ሀብቱን በሙሉ ለሱ መስጠት እንደሌለባትም እና የራሴ ልጁን እንዳስብ ለሷ እኔም በስጣት እንኳን ወንድሟ መቼም ብቻውን አይተዋትም። ስለዚህ እባክሽ የሌለ ነገር አታውሪ እያላት ነበር። ዝናሽ ግን በጭራሽ ይህንን መቀበል አትፈልግም። አስጎን በሙሉ በጭራሽ ለናሆም መስጠት የለብኝም ይህን ሁሉ እያለችው ነበር።
ነገር ግን በጭራሽ እሱ ልትሰማት ፈቃደኛ አይደለችም። አሁን ብቻዬን ተወኝ፣ በቃ ብቻዬን መሆን ፈልጋለሁ። በጣም ሀዘንና ትካዜ ውስጥ ገብቶ እጅግ በጣም እያዘነ ነበረ ማለት ነው። አሁንም ግን በቃ አሁን ብቻዬን መሆን ፈልጋለሁ፣ ብቻዬን ተይኝ እያለ ነበር እና አንድ አጋጣሚ ኢሜ ደግሞ እያለቀሰች እያለ አባዬ አባዬ እያለችው ነበር። አምና ናሁና አሁን ደግሞ አንድ ላይ እያወሩ ነበር ስለ ከብቶቹ እና ከብቶቹን ልጅ ሆና ጠብቃ እንደነበረውም ጭምር እና አንዳንድ ነገሮችን እየነገረችው ልጅነቷ እያሳለፈችው እንደውም ከብቶቹን በስማቸው ስጠርቆይ ጭራሽ ቡሬ ምናምን እያልሽ ነው የምትጣሪ ስማቸውን እያለ ደስ በሚልምታ እየተመለከተና ደስ የሚል አየሩ እርግጠኛ ነኝ ካሁኑ አየሩ ሁሉ ይናፍቀኛል እያላት ነበር እና የሆነች በግ እንደነበረች እና ግልገል እንደነበረችው ከብቶቹ ዘመን እስከዳገት ሞቱብኝ እያለች ያሳለፈችውን ነገር በሙሉ እየነገረችው ነበረ ማለት ነው። እና እሷ ከብቶቹን እየጠራች እያለ እየሳቀ እየተመለከተ ነበር እና እንደዚህ ነው እኔ ያደግኩት፣ እንደዚህ ነው ያሳለፍኩ እያለችው የልጅነት ያሳለፈችውን ታሪኩን በሙሉ እያጫወተችው ነበር። እሱም በደስታ ነበረ ሲያዳምጣት የነበረው። እንግዲህ በድጋሚ ፕሮጀክቱን ብለን ድጋሚ እንደምንመለስ እርግጠኛ ነኝ፣ ተመልሰን እንመጣለን እያለው ነበር። እናም እሷም ደስተኛ ነኝ፣ አዎ እንመለሳለን፣ ምንም አስቦት እያለችው ነበር። ደስ በሚል ማለት ነው። እንግዲህ አሁን ወደ ከተማ ለመመለስ እየተዘጋጁ ነበር። ኢሚ ግን በጣም እያለቀሰችና አባቷን እያወራች ነበር። የተፈጠረውን ነገር እንደሰማችሁና ባሰሚ ጥሩ ነበር፣ ግን መስማትሽም ጥሩ ነው እያላት ነበር። አባዬ እባክህን ፍች የሚባል ነገር የምታስብ ከሆነ እነዛን ነገሮች እንድታስብ አልፈልግም። ቤተሰቦቻችን መበተን የለበትም። አባዬ እባክህ የተፈጠረው ነገር ልጄ ምን ብዬ እንደምነግርሽ አላውቅም፣ ግን ነገሮቹ ከአቅሜ በላይ ሆኖብኛል። ሆኖ ስለ አይ አባዬ እናንተ የምትፈቱ ከሆነ እኔ ራሴን አጠፋለሁ፣ በጭራሽ ቤተሰቦች ስበተን ማየት አልፈልግም በማለት እየየ ስትል ነበር። ነገር ግን እባክሽ ተረጋግተሽ አስቢ፣ ይሄማ ፍቹ የማይቀር ነገር ነው ይላታል። ግን በጭራሽ እንደማትቀበለው እየነገረችና እየለገሰች ከዛ እየሮጠች መኝታ ቤት ትገባና መኝታ ቤቷን ትዘጋለች ማለት ነው። ናሁም እንግዲህ ደንበኛ እረኛ ሆኗል። እግሮቹ ተሳስሯል፣ እግሩም ታስሯል። ከብቶቹን እየነዳ ነበር ነው እንደዛ እና በጣም ደስ በጊዜ አብረው እያሳለፉ ነበር። ልጄ በሩን ክፈችልኝ ብሎ በሩን እንደምንብላ ከፈተችን። አባዬ ስለ ፍቺ ሆነ ስለምንም ነገር ቤተሰቦቻችን መበተን የለባትም። አባዬ እባክህ የተፈጠረው ነገር ምንድን ነው? ስለ ዳጊ ከሆነ አውቃል። እንግዲህ አባቷ ነፍሰ ገዳይ እንደሆነ ሰው እንደገደለ እሷ አታውቅም ማለት ነው። እና በጣም ፈርታ ዝናሽ ደግሞ ለምንድነው ፊት ስለ ፍቺ ለልጅቷ የነገርኳት ብሎ ታዲያ ምን ማድረግ ነበረብኝ? እኔ አልነገርኳትም። ዝናሽ እባክሽ አትዋሽ፣ እንዴት ትነግራታለህ? ስለ ፍቺው ለልጅ ምናምን ብሎ ይነግራታል። ቆይ ታዲያ ምን ማድረግ? አሁን ትንሹም ትልቁም እኔ ላይ ብቻ ነው የምጮው፣ እኔ ብቻ ነኝ እንድሞትላችሁ የምትፈልግትና በጣም ትነድና ጠርሙስ ሰብራ እጇን ቆርታ ራሷን ለማጥፋት ስትሞክር ነበር። ነገር ግን እባክሽ ዝናሽ ምን እያደረግሽ ነው? አቁሜ አቁሜ እያላት ነበር። እጇን በጠርሙሱ ትቆርጡና ራሷን ለማጥፋት እንግዲህ እኔ ነኝ መሞት ያለብኝ ከእናንተ ይልቅ እኔ ሞቼ ድረፍላችሁ ትልና ራሷን ለማጥፋት ስትሞክር እንግዲህ ለኩን እንደምንም ብሎ ያስቆማታል። ኢሜ ጨርቅ አምጪ እባክሽ ቶሎ ቤታኝ። ጨርቁን እጇ ላይ ይታሰርና ወደ ሕክምና ይወስዳታል ማለት ነው። ወደ ሕክምና ይዘውና እንግዲህ ናሁምና ናሁሜ አንድ ላይ በመሆን እሳት እያሞቀው ጋር አንድ ላይ ለብሰው ጠቅልል ብለው እያወሩ ነበር። እና ከሱ መለየት እንደማትፈልገው እና ከሱ ጋር መሆን እንደምትፈልገው አይኖቿ እንባ ሞልቶ እየነገረችው ነበር። ከድርጅቱም እንዳታበራኝ እያለችው ነበር። አይ በጭራሽ ለምን ከቤት ትወጫለሽ? ከህይወት ውስጥም ትኖራለሽ በማለት እያባበላት ነበር። እና ናሁም ይመስለኛል ኃይለኛ ፍቅር ይዞታል ማለት ነው። እሷ ከመጀመሪያም ጀምራ ተወዶ ነበር። ነገር ግን እሱም በሳ ፍቅር እየወደቀ ነበር። አይኖቿ እንባ ኩልል እያደረገ እኔ ከአንተ ህይወት ነው መውጣትም አልፈልገው እያለችው ነበረ። በዛ አጋጣሚ እንደዛ እያለችው አይ አታስቢ፣ ምንም ታምር በፈጠር ከኔ አትራቂም እያላት ነበር። እና ዝናሽ ደግሞ ቀይ ምን ያረሽ ነው? ምን ተባብለን ነበር? ራሴን እኮ ላጠፋ ነበር አንቺ ማትረፊ እያለች ጮኸችበት። ምን ላድርግ እማዬ ክፍሌ መጥቶ ነበር እኮ ከዛ ሁሉ ነገር ጨዋታችን ደረሰበት ብላ ነገረችው። ናሁሜ አንድ ላይ እንግዲህ
ከገጠር ወደ ከተማ እየተመለሱ ባስ ውስጥ ነበሩ ማለት ነው። እየተጓዙ ነበር። ናሁሜ ተኝታ ናሁም እያያት ነበረ ፊቷን እና ስትናገራት የነበረችን ቃላቶችን እየደጋገመ ለራሱ እየሰማትና እንዲሁም እንደዛ ልክ ምናምን እያለችው እንደነበረ ሁሉ እና ከሱ ከሆነ አብሮ ያሳለፉትን ነገሮችን እያስታወሰ እሷ ተኝታ ስለነበረ ትኩር ብሎ እያያት ነበር እና በእርግጥ እንቅልፍ አላዛቱ ነበር። ቆይ ለምንድን እንደዚህ ግን የምታየኝ እያለችው ነበር እና ቆይ እኔ የምልህ ፍቅር ያዘክ እንዴ አላለችም። ጉድ ፈላ። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ። አስቱ ነኝ።